በግብርናው ዘርፍ በሚደረገው የአፈር ማዳበሪያ አቅርቦት ጋር ተያይዞ መንግስት ከፍተኛ ወጪ በማውጣት ወደ ሀገር ውስጥ የአፈር ማዳበሪያ ያስገባል። ይህም አርሶ አደሩን በድጎማ ለማገዝ ያስችላልም ይባላል። ነገር ግን አርሶ አደሩ ካለው ፍላጎት አንጻር ተመጣጣኝ አለመሆኑም ይነሳል። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ቆያችሁ? ዛሬ በአዲስ ቀን የሀገር ጉዳይ መንግስት እያደረገ ያለውን የአፈር ማዳበሪያ አቅርቦትን ተመልክተናል። በተለይም አርሶ አደሩ ካለው ፍላጎት አንጻር መንግስት እየሰራ ያለው ስራ በቂ ባይሆንም ነገር ግን በሀገር ውስጥ ማምረት የሚቻልበትን አሰራር ዘረጋለው ማለቱን ተከትሎ ይሄ እንዴት ይተገበራል ስንል ጠይቀናል። በከፍተኛ ወጪ በማውጣት ወደ ሀገር ውስጥ የአፈር ማዳበሪያ የሚያስገባው መንግስት ለአርሶ አደሩ በድጎማ መልክ ያቀርባል። ከዛ ባለፈ ደግሞ አርሶ አደሩ በአካባቢው በሚገኝ ተረፈ ምርት አማካኝነት የአፈር ማዳበሪያ በማዘጋጀትም ይጠቀማል። ይሄንን ታዲያ በተግባራዊነት አሻሽሎ አርሶ አደሩ የሚፈልገውን የአፈር ማዳበሪያ አቅርቦት በተቻለ መልኩ በበቂ ሁኔታ ለማቅረብም የተለያዩ ስራዎች እየተሰሩ ይገኛሉ። እነዚህ ስራዎች ምንድናቸው? እንዴትስ ነው የአርሶ አደሩን የአፈር ማዳበሪያ አቅርቦት በተመጣጠነ መልኩ ማቅረብ የሚቻለው ስንል ዛሬ በአዲስ ቀን የሀገር ጉዳይ ጠይቀናል። ይህንን በኢቢሲ.ስትሪም እንድትከታተሉት እንጋብዛችኋለን።